5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ይህ አዋዜ ልዩ ነው። ከዕለታዊ የዓለም የፖለቲካ፣ የጦርነት፣ የዲፕሎማሲ ዜናዎች ወይም በሀገራት መካከል ስላሉ የተለያዩ ግንኙነቶች ወይም ሁኔታዎች ከምንመለከትበት የተዘወተረ የዜና ርዕሰ ጉዳይ ወጣ ብለን ወይም በተጓዳኝ አንዳንድ ነጥቦችን ስንመለከት ዳንኤል ቅንድብ የሚያስነሱ ናቸው። ለምሳሌ አሁን አዲስ ሰማው ነገር ከሲኤንኤን ዶክተር ጉፕታ ከሚባል አቅራቢያቸው ፕሮግራም ላይ የሰማሁት ነውና ምንድነው የሚለው? ቢያንስ በአሜሪካ ደረጃ እንግዲህ ጥናቶቹ የተደረጉት እዛ ነው። የአሜሪካ ህፃናት ሴቶችም ወንዶችም በተለይ በሴቶቹ ላይ ቀድሞ የመጎርመስ ከዚህ በፊት የምናውቃቸው የጉርምስና አካላዊ ለውጦች የሚከሰቱባቸው የእድሜ መነሻዎች አሁን ወርደው በአንተ ጥያቄ ላይ ተመስርቼ ልንወያ ስለፈለግኩ ነው። በሴቶች እስከ 8 ዓመት በወንዶች ደግሞ 9ና 11 ዓመት ላይ የሚል ዘገባ እየሰማሁ ነው ያለሁት። ዳንኤል በጣም ጥሩ። ምንድነው አዲሱ ነገር ታዲያ? ዓለም አዲሱ ነገር ማግልጽ ነው። አንድ ሴት ልጅ በጥናት ላይ የተመረኮዘ ባይሆንም ግን በሀገራችን በስፋት የምናውቀው በየቤታችን በተለያየ አንድ ሴት ልጅ ከ12 ከ13 ዓመት በፊት ለምሳሌ ጡት አታጎጠጉጥም፣ የወር አበባ አታይም። አይደለም እንዴ? አዎ። ይሄ በብዛት ያለው እውነታ ይሄ ነው። ይሄ እንግዲህ ወደኋላ ሄደህ ስትመለከት እነሱ ጥናቱ እንዳደረጉት ከ15 ወይም ከ20 ዓመት በፊት ከዛ ደግሞ ከ20 ዓመት በኋላ ቢያንስ አሁን ሌተስቱን ያደረጉት ከ2010 ላይ ባደረጉት ጥናት ላይ ተመስርተው አሜሪካን ሀገር አንዲት የ8 ዓመት ህፃን ልጅ ወይም የአሜሪካ የ8 ዓመት ህፃን ሴቶች ጡት ያወጣሉ እና የወር አበባም ያሉ የሚያዩበት 8 9 10 እያልክ ነው የምትሄደው ማለት ነው። ይሄ ማለት በ12 ዓመታቸው ላይ የወር አበባ ማያዩ ወይም ጡት ያላጎጠጎጡ ቢኖሩ እሱም አብኖርማል ነው ማለት አይደለም፣ ጤናማ አይደለም ማለት አይደለም ሲሉ ያስጠነቅቃሉ። ይሁን ግን አሁን ግን በየ8 ዓመት ህፃን ልጅ ይቅርታ እንግዲህ የ8 ዓመት ህፃን አንዱ መነሻ ያደረጉት ነገር መሰለ። ይሄ እንኳ ያው ሳይንቲስቶች በጥናት መልክ ያቀርቡት ነው እንጂ ማናችንም መረዳት የምንችለው ነገር ነው። አንድ ልጅ ወይም አንድ ማህበረሰብ አንድ ቤት የሚቀረጽባቸው መንገዶች ያው ቤት ውስጥና በአካባቢው ነው። በጣም ኤሌመንታሪ በሆነ ደረጃ ስታየው ማለት ነው። ነገር ግን አሁን የቴክኖሎጂ አይነትና ብዛቱ መስፋፋት የአንድ ልጅ እድገት ይወስናል አይደል? ለአድማጮቻችን እንደው እኛ በሚገባን መጠን አቅልለን እናቀርበው ለማለት ያክል ነው። አሁን በእኛ ጊዜ በእኔ ህፃንነት ማለት ነው፣ በአንተ ህፃንነት ማለት ያለው በእኔ ህፃንነት ዘመን ዋነኞቹ የእኛን
የሚፈጥሩን ማለት ነው ነርቸር እኛን በእኛ አስተዳደግ ውስጥ ወይም አመለካከታችንን አስተሳሰባችንን ስሜታችንን የሚቀርጹ ወላጆቻችን ናቸው። ከዛ ፕሮባብሊ ብላክ ኤንድ ዋይት ቴሌቪዥን ነው እና ሬዲዮ እነዚህ ነበሩ። ከዛ ውጪ ያው ጎረቤት እና ትምህርት ቤት ከዛ ያለፈ ብዙ መስተጋብር የለንም። አየህ ስለዚህ አሁን የአእምሮም ሆነ አካላዊ እድገታችን በዛው መጠን ጎታታ ነው ልበል ነበረ ማለት ይቻላል። ያ ሹር ምክንያቱም እኔ በራሴ ህይወት ውስጥ በ12 ዓመቴ ይስማኝ ወይም ሰውነት ላይ ያዩዋቸው ለውጦች አልነበሩም። በጣም እርግጠኛ ሆኜ መናገር የምችለው 15 ዓመት 15 I don't know እንደዛ አካባቢ ነው የሚመስለኝ እና አሁን ና እንግዲህ ይሄ ማለት እኔ ማውራ ዝም ብለህ ተቀንሰው ትችላለህ 30 40 ዓመት የ40 ዓመት ታሪክ ነው የምነግርህ የ40 ፕሮባብሊ 45 ዓመት ታሪክም ሊሆን ይችላል ወደ ኋላ ስትሄድ። አሁን ግን ወደዚህ ና 45 ዓመት ወደፊት አሁን በመጀመሪያ ጭንቅላታቸውን የሚገነባውን ነገር ነው ነርቸር አሁን ያለው ትውልድ ተጽዕኖ የሚያሳርፉበት ስንት ነገሮች አሉ። ወላጅ አይደለ ቤተሰብ ከዛ በኋላ ቴሌቪዥኑ ብዬብልህ ስንት ቻናል አለ የሀገር ውስጥ ዓለም አቀፍ በዚህ ውስጥ ደግሞ የዜና የፊልም ዝም ብለህ አስበው ይሄን ሞባይሉን አስበው በኢንተርኔት አብዮት ምክንያት ማህበራዊ ተጽዕኖ ፈጣሪዎችን አስብ እነዚህ ሁሉ ግብአቶች አሁን ያለውን ትውልድ የሚገነቡ ናቸው ተጽዕኖ የሚያሳርፉ ናቸው። እንደ ኦልሞስት ወላጅ የሚጫወተው ሚና በዚህ ውስጥ በጣም የተወሰነ ነው። ስለዚህ በጎርመሳቸው ከኛ እጅግ የፈጠነ ነው ማለት ነው። ብዙ ነገር ነው የሚያገኙት ለማለት ነው። ልክ ይሄ ኢንፎርሜሽኑ አካባቢያቸው የሚቀርጻቸው ነገር ፍጥነቱ አይነቱ ቅይጥነቱ እነዚህ ያንን ነገሮች ፈጥነው ያደጉ ያደርጋቸዋል እና አስገራሚ ነገር ተፈጥሮ ያንን ተከትላ መሄዷን ነው አሁን ሳይንቲስቶቹ ያወሩ ያሉት። ተፈጥሮ ደግሞ ለወትሮ በጣም ወረደ ቢባል ከ10 ዓመት ዝቅ ማይል የሴት ልጅ አጎጠጎጤነት የሴት ልጅ የወር አበባ ማየት አሁን እንግዲህ እነሱ ሲገልጹት የፒበርቲ ምርት ወይም ጉርምስና የምንለው ለአቅመ አዳም ደረሱ ማለት ግን አይደለም ወይም ለወሲባዊ ግንኙነት ደረሱ ማለት አይደለም። ነገር ግን ለዚህ ለመብቃት የሚያስችሉ አካላዊ ለውጦች የሚካሄዱባቸው ናቸው። ስለዚህ አሁን በአሜሪካን ኖርማል ሆኗል ብለው የሚነግሩን የ8 ዓመት ልጅህ በፊት እንግዲህ ከ20 ዓመታት በፊት በአሜሪካኖች ነው ማወራ የ10 ዓመት ልጅ እንደው በአብዛኛው በትክክል የሚሉት እነሱ 11 ዓመት ነበር የሚሉት የ11 ዓመት ልጅ ኤክስፒሪየንስ የምታደርጋቸውን አካላዊ ለውጦች ጡት ማውጣት የወር አበባ የብብት የብልት የመሳሰሉ ፀጉሮችን ማውጣት ገብቷል። እንደዚህ አይነት ለውጦችን ከ8 ዓመት ነው አሁን ኖርማል ሆኖ ያለው። የ8 ዓመት ልጆች አሁን እዚህ ላይ እየገቡ ነው። ወንዶች ደግሞ በ11 ዓመታቸው የሚል ነው ዳንኤል። እና ፈጥኖ የመጎርመስ ወይም አጭር ልጅነት የምትለው ላይክ አሁን ለምሳሌ የአሜሪካኖች ምሳሌ ብንወስድ አንድ ሴት ልጅ ኖርማል በሆነ ሁኔታ እስከ 11 ዓመቷ እንደዚህ ይሄን ሁኔታ አትጋፈጥም ነበረ። ስለዚህ የተራዘመ ልጅነት አላት ማለት ይቻላል በፊት። አሁን ያ 3 ዓመት ወርዷል። በ8 ዓመታቸው ነው በአብዛኞቹ ጡታቸውን የሚያጎጠጉጠው የወር አበባ የሚያዩት እንዲሁም ፀጉር የሚያበቅሉት ነው የሚለው እና ያው ጉርምስና የሚቆይባቸው ጊዜያት ደግሞ በፊት 3-4 ዓመታት እነዚህ ናቸው። ከዛ በኋላ ነገሮች ኖርማል ሆነው ነው የሚቀጥሉት ሲሉ ነበር። አሁን ግን 10 ዓመት ድረስ የመሆኑ ሁኔታ ነው ያለው። ለምሳሌ አንዲት ልጅ በ8 ዓመቷ ጎረመሰች ማለትን ማለት ነው። ስለዚህ 18 ዓመት እስኪሞላት መደበኛ እንግዲህ ለአቅመ ሔዋን ደረሰች የምንለው ዕድሜ። ስለዚህ 10 ዓመት በጉርምስና ውስጥ ልትቆይ ነው ማለት ነው። ያው በጣም የተራዘመ ትንሽ አስገራሚ ነው አይደለም እንዴ ዳንኤል? በጣም የሚያስገርም ነው አለ። ምክንያቱም አሁን እንግዲህ በፊት
አሁን ያንተንም ልጅነት ጠቅሰዋልና በዛ ጊዜ እንግዲህ የቴክኖሎጂ መስፋፋት ገና ይመስለኛል የጠራው ግን እኔ አሁን እዚህ ጋር ምን ጥያቄ ያለኝ ዓለም አሁን ላይ የቴክኖሎጂ መበራከት የሶሻል ሚዲያው እንዲሁም የተለያዩ ነገሮች በጣም ትልቅ ኢምፓክት አላቸው ተጽዕኖ ፈጣሪ ናቸው ግን አሁን ፊዚካሊ ግን እንዴት ሊለውጥ ይችላል የሚለው ነገር ጥያቄ ይፈጥራል ይሄ ጥያቄ ተገቢ ጥያቄ ነው ፌኖሜናል ነው ክስተትም ነው ምንድነው አሁን ቀደምኛ ወራ ነው ቴክኖሎጂው ልጆች አስተዳደግ ላይ ፍጥነት ላይ የራሱን ተጽዕኖ ከፍተኛ ተጽዕኖ ማድረጉን አሁን ያመነው የተስማማ ነው ግን ይሄ የጭንቅላት ማቹሪቲ በለው አይደለም ዛሬ እነሱ የሚያውቁትን እኛ ድሮ አናቅም ነበር ፕሮባብሊ በ18 17 ዓመታችን ገደማ የምናውቀው ነገር ሊሆን ይችላል አሁን የሚያውቁት 11 ላይ በተለያየ ምክንያት ማለት ነው በማንኛውም መልክ ሞር ሼፕድ ናቸው እነሱ ከኛ የተሻለ አክሰስ አላቸው ለብዙ ነገር ብዙ ተጽዕኖ የሚያሳድርባቸው ነገር በዙሪያቸው አለ ሪሊ እነሱ በጣም ፋታ በሌለው የእንትን ውስጥ ነው ያሉት የኛ በጣም ዘገምተኛ ነው ይሄ አሁን አንተ እንዳልከው ከቴክኖሎጂ እመርታ ጋር አብሮ የመጣ ነው ይሄ የቴክኖሎጂ እመርታ ልጆችን አስቀድሞ ያበስላቸዋል ማለት ነው ግን ይሄንን ክስተት አካላችንም እየተከተለ መጣ የሚለው ነው አሁን አዲስ የሚያደርገው አሁን እዚህ ጋር ዓለም ምናልባት የአመጋገብ ስርዓትስ ሊሆን ይችላል አሁን ብዙዎቹ አንዳንድ ነገር ያነሳሉ ቀጥታ ከዚህ ከፈጠነ ጉርምስና ጋር ቀጥታ በተቆራኘ መልኩም ባይሆን በአብዛኛው በዓለማችን አሁን ህዝብም እየበዛ ነው እና የምግብ ህዝብም እየበዛ ነው የምግብ አቅርቦቱ ይሄን በአብዛኛው የምታውቀው እንግዲህ በምዕራባውያን ነው አሁን እዛ ኦርጋኒክ የሚሉ ነገር አለ ይሄ ምንድነው ኦርጋኒክ አብዛኛው የምትበላው ነገር ኦርጋኒክ ያልሆነ ነው ማለት አፈር ጭረ ተክለው የራሱን ጊዜ ጠብቆ ዋጥጥተው በጊዜው እንትን የሚል ሳይሆን በገፍ በማስ ደረጃ የሚመረት ነው በማዳበሪያ በተለያየ የምንድነው የእርሻ ዘመናዊ እርሻ መንገድ ቶሎ እንዲደርስ የምታደርገውና በብዛት የምታደርገው ለምሳሌ ዶሮን ብትወስድ አይደል ዶሮ በቤታችን ድሮ እኮ ዶሮና ቤት እኮ አይጠፋም ነበር ዶሮ እኔ መቼም ዶሮ ስትቀር ያላየሁበት ቀን ኖሮ አቅም አሁን ዶሮ ለማየት ዶሮ ልገዛ ገበያ ሲሄድ ነው የማየው እና ወደ ዶሮ እንመለስ ዳኒ እና አሁን ዶሮን ብትወስዳት እኔ ቢያንስ አሁን እስራኤል ውስጥ ነው ያየሁት እና ለዚህ ነው ኢትዮጵያ ውስጥ የዶሮ ቄራ ለመኖር እስካሁን ድረስ ከዓለም አስገራሚ ነገሮች አንዱ አድርጌ እንዳስብ የሚያደርገኝ የዶሮ ቄራ ኢትዮጵያ ውስጥ አለመኖሩ የተስፋፋ የዶሮ እርባታ እንዳይኖር አግደዋል እና ማህበረሰብ ደግሞ በአንጻራዊ ዋጋው በቀለለው መንገድ ሙሉ ዶሮ መግዛት ሳያስፈልገው የዶሮ ክንፍ የዶሮ እግር የዶሮ ምንድነው ይባለው መላላጫ ነው የዶሮ በተለይ ነው የምወደው ፈረሰኛ እንደዚህ እያለ የፈለገውን ነጥሎ ገዝቶ ጠብሶ በሮዝ አድርጎ መብላት የሚችልበት የዶሮ እርባታን የሚያስፋፋ ማለት ነው እና ብዙ ሰዎች የራሳቸውን የኢኮኖሚ ምንጭ ለመፍጠር በቀላሉ የሚያስችላቸው አመጋገባችን ብዙ የኢትዮጵያ ብዙሃኑ ስጋ ለመብላት የሚችልበት ሁኔታ አይደለም እንዲያውን ከኑሮ ውድነት የተነሳ ወይም ከስጋ ዋጋ መናር የተነሳ ማለት ነው ግን ባነስት በተመጣጣኝ ዋጋ የዶሮ ኖት ሙሉ ዶሮ እንድቀደም እንዳልኩ ግዴታ አይደለም ከርዝ ጋር አድርጎ የዶሮ ግራው ለምሳሌ ተሻምተን እንበላውን አይደለም 4 የዶሮ ግር ገዝታ ሁለትና 3 ልጆችን ቆንጆ ምሳ ከሩዝ ጋር አድርጋ ልትመገብ ትችላለህ እና ኢትዮጵያ ውስጥ የዶሮ ቄራ አለመኖር በጣም የደንደቀኝ ነገር ነው የዶሮ ቄራ መኖር የዶሮ እርባታን ግድ ያደርገዋል ሰፊ ዶሮ እርባታን ግድ ያደርገዋል ዶሮን መመገብ ደግሞ ሰፊ ልምድ እንዲኖረን ያደርገናል አመት ባላችንን ጠብቀን ለአመት ባላችን እንደወጉ እንደ ስርዓቱ አርደን ያበሻ ዶሮ አለ አይደለ በድስት እንደሱ አድርገን አጥበን ሙልጭ አድርገን አጥበን ገንጥለን በሎሚ በደንብ ተደርጎ ታጥቦ ከዛ በኋላ ቤተሰብ ተሰብስቦ በመሶብ ዙሪያ እንበለዋለን ያ እስከ ዓለም መጨረሻ መቋረጥ የሌለበት ነው ነገር ግን ባዘቦቱ ሰኞ ማክሰኞ ማንኛውም ቀናና ድረስ ስትኖር
ሉካንዳ ቤት ሄደ ስጋ እንደምትገዛው ሱፐርማርኬት የዶሮ መሸጫ ሱፐርማርኬት ሞልቷል። ይፈጠራሉ። የዶሮ ቄራ ቢፈጠር የዶሮ እርባታ ስለሚፈጥረው የዶሮ እርባታ መፈጠር ደግሞ የዶሮ አቬይላቢሊቲን ገበያን ስለሚያስፋፋው ላክ አድርገህ አንድ ክንፍ 2 እግር እንደዚህ ምንድነው ፈረሰኛ እንደዚህ አድርገህ ቤተሰብ ትሸኝበታለህ። አየህ በትንሽ ብር ግን በጣም ከፍተኛ የፕሮቲን ያለው እንቁላልን ትጨምርበታለህ። ይሄ ከፍተኛ ነገር ነው በእውነት እንደ ህብረተሰብ እኛ ጋር የለም ዳን ይሄን ልብ በል። ይሄን እያልኩ በደርግ ጊዜ የማውቀው ነው። በደርግ ጊዜ ዶክተር ገነቴ የሚባሉ የዶሮ እርባታ ስራ አስኪያጅ የነበሩ ሰው ኢትዮጵያ ውስጥ በ30 ሚሊዮን ብር ያዴ እኮ ነው የምነግርህ በ82 ድሬዳዋ ውስጥ ነው ቦታ የተመረጠው። በአንድ ሰዓት 1000 ዶሮ አርዶና በልቶ የሚያወጣ ዘመናዊ የዶሮ ቄራ በ30 ሚሊዮን ብር ሊገነባ ነው የሚል ዜና ሰጥተውኝ ሰርተን ዜናውም አወዛጋቢ ነበር። የራሱ ታሪክ አለው። ያ ነገር እስካሁን ድረስ የለም። አሁን ከስንት ዓመት በኋላ ለማነሳው እንግዲህ ፕሮባብሊ አሁን 35 ዓመት ከ35 ዓመት በኋላ ሰፊ ኢንቨስትመንት ፖሊሲ የተራመደባት ሀገራችን ውስጥ የዶሮ ቄራ የለም። ዳንኤል ይሄንን ያዝልኝ። ስለዚህ አሁን ምንድነው ዶሮን በእስራኤል ሀገር እንዳየው ዶሮ በጣም ስቴፕል ፉድ ነው። በቃ እንደ እንጀራ ምን በላው ነው ከሩዝ ጋር ከምን እያደረግን ግን እዛውን ዶሮ በ3 ቀን ነው በ5 ቀን ትደርሳለች ማለት ነው። እንግዲህ ይሄን ለመርዳት ያስቸግራል። ይሄ አሁን እኛ እንደምናረባው ዶሮ እንቁላል ተጥሎ ከዛ በኋላ እንቁላል ይፈለፈላል የጫጩት እንደትንትናለ ያ የለም። ስለዚህ አሁን ኦርጋኒክ አይደሉም ማለት ነው። ፍራፍሬው ምንም በማዳበሪያ በተለያዩ ግብአቶች የሚሰራ ስለሆነ ሱፐርማርኬት እንኳን ስትሄድ ኦርጋኒክ ፉድ የሚባል አለ። ይሄ አሁን መደበኛ ያልኩ በማዳበሪያ የሚመረተው አለ። ስለዚህ አብዛኛው የሚበላው ምን በላው ያንን ነው። ግን ገንዘብ ያላቸው ሰዎች ደግሞ ኦርጋኒኩን በተፈጥሮ መንገድ ሳይዛነፍ በተፈጥሮ መንገድ ብቻ የተመረተውን ኦርጋኒክ ከኛ 3 እጥፍ ምናምን በሆነ ዋጋ ገዝተው ይበላሉ ማለት ነው። ስለዚህ ምግቡም ፋክተር ነው ለማለት ነው። ቦርጫምነትን ይሄ ግዙፍ ሰው በማምጣት ብዙ ነገር ይባላል። በአጋጣሚ ግን በዚህ ልጆች የቀደመና የተፋጠነ የጉርምስና እድሜ መግባት ጋር በተያያዘ ቢያንስ አሁን ከሰማሁት ፕሮግራም አንጻር ልዩ ቦታ ይዘው ሲነገር አልሰማሁም። ሲምፕሊ ይሄ እንደ ክስተት ወይም እንደ ማህበረሰብ የታየ ለውጥ ሆኖ ነው የተመዘገበው። በዩናይትድ ስቴትስ አሜሪካ የ8 ዓመት ሴት ልጅ ቅድም እንዳልኩ ጡት ማውጣት፣ የወር አበባ እንደዚሁም ደግሞ የተለያየ ከጉርምስና ጋር የተያዙ ፀጉር ማብቀልን ታሳያለች። እና አሁን የ7 ዓመት ልጆችም 7ና 6 ሲመጡ የሚያስደነግጥ ሳይሆን በኖርማልም ባይሆን አብኖርማል የምትለው እዛ ደረጃ ነው። ነገር ግን ሊሆን የማይችል አትልም። አሁን 8 ስታንዳርድ እየሆነ እየመጣ ነው የሚሉ በአሜሪካ አብዛኞቹ በ8 ዓመታቸው እነዚህን ሂደቶች ሊያደርጉ ይችላሉ። ይሄ ማለት ግን በ9ም በ10ም በ11ም በ12ም ይሄን ደግሞ ማድረጉ ይኖራሉ። ይሄም ኖርማል ነው። ይሁንና አሁን የ7 ዓመት ልጅ እዚህ ሂደት ውስጥ ገባች ቢሉን እንደ እንትኖቹ አንደነግጥም። 6 እና በጣም በዚህ ደረጃ ቅርቦታ ላይ የሚገርም ነው። የወንዶችም ለነገርኩ 9 11 ውስጥ ጉርምስና የሂደቶች ውስጥ ይገባሉ አሜሪካ ውስጥ። ዓለም አሁን እንግዲህ የዚህ የጉርምስና እድሜ ፈጣንነት አሁን ጥቅምና ጉዳትስ አለ ወይ ማለት እንችላለን? እንደው በተወሰነ መልኩ እንደው በዚህን ያህል ሊጠቅም ወይም ሊጎዳ ይችላል ቢሉትን ማንሳት እንችላለን? የጥቅምና የጉዳት ሳይሆን ነገሮች ከዚህ ጋር አብረው መለወጥ ያለባቸውን ነገሮች መከታተል። ለምሳሌ አሁን ለ8 ዓመቷ ላይ እዚህ ሂደት ውስጥ የገባች ልጅ ለአቅመ ሔዋን የምትደርሰው አሁን በምናውቀው 18 ነው። ስለዚህ ለምሳሌ ያክል በ13 ዓመቷ የወር አበባ ያየች ወይም የወንድንም ጉርምስና ልትወስደው ትችላለህ ያየች በዚህ ቲኔጅ ነው የምንለው 10 ቤት በምንለው የጉርምስና እድሜ ውስጥ ወይም ደግሞ ለአካለ መጠን ብለን በምንጠይቀው 18 ዓመት
ድረስ 5 ዓመት ነው የምትቆየው አይደለም። አሁን ሂደቱ ግን ከ8 ሲጀምር ስትሬች ያደርጋል እስከ 10 ዓመት ውስጥ በ10 ዓመት የተራዘመ የጉርምስና ሁኔታ ውስጥ ልትቆይ ነው ማለት ነው። እና ይሄ ደግሞ ምን ማለት ነው የሚል ጥናትና ከዚህ ጋር ተያይዘው የሚሉ ነገሮች ያስፈልጋሉ። በሌላ መድረክ ምናልባት በተሻለ ከሰማው ከተከታተልኩ በኋላ እንመለስበት ይችላል ያልማቻችሁ ፍላጎት ከሆነ። ነገር ግን this wondrous world ዓለም አስገራሚ ናት። በጣም ጥሩ ዓለም፣ ለሰጠን ትንታኔ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ። አዋዜ ልዩ ዜና በልዩ ማለት ነው።